መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ አንድ ታላቅ ኃይለ ቃል አንስተን እንነጋገራለን። ይኸውም በጌታችን በራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንዲህ ይለናል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ እኔም ከእርሱ ጋር ተበላለሁ የሚለውን ኃይለ ቃል ይዘን ሕይወታችን የሚጠቅመንን አንዳንድ ሀሳቦችን እናነሳለን። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንዲህ ዛሬ ብዙዎቻችን ልክ እንደ አዳምና ሔዋን በኃጢአት መጋረጃ ተሸፍነን ከፈጣሪያችን ተደብቀናል። ኃጢአት የሕይወታችንን ዓላማ እንድንስት አድርጎናል በብዙ መልኩ ዛሬ በዚህ ጥንቅጥ ዓለም ውስጥ። ነገር ግን እግዚአብሔር ዓለምን ሊፈርድባት አልመጣምና ሊያድን ነውና የመጣው። በዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ እንደምናገኘው እኔ ዓለምን ልፈርድበት አልመጣሁ ዓለምን ላድን እንጂ እንዳለን እግዚአብሔር ሰውን ከኃጢአት እስራት ነፃ ለማውጣት በየቀኑ በልባችን ድምፅ በልባችን ደጅ ያንኳኳል፣ ድምፁን ያሰማል። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንደተናገረው ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲደርሱ ይወዳልና ይላል። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ደግሞ ራሱ አባታችን አምላካችን እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ይላል። በሲራክ ምዕራፍ 15 ላይ እንደምንረዳው በፊታችን እሳትና ውሃ ተቀምጦልናል። እሳትና ውሃ አስቀመጥኩልህ፣ ወደ ምትፈልገው እጅህን ዘርጋ። እኛ ነፃ ፍቃድ አለን። እግዚአብሔር ይህን ነፃ ፍቃዳችንን እንድንጠቀም ይፈልጋል፣ አያስገድደንም። ለዚህ ነው ማንም ደጁን ቢከፍትልኝ ያለው፣ አስፈቅዶ ነው። የልባችን ደጅ መክፈት ማለት የእርቅ አገልግሎትን መቀበል ማለት ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 20 ላይ ባለው ኃይለ ቃል እግዚአብሔር በክርስቶስ ዓለምን ከራሱ ጋር እንዳስታረቀ የእርቅ አገልግሎት ሰጠን ይላል። ዛሬም ከእግዚአብሔር ጋር ታረቁ እያልን እንማልዳቸዋለን ይላል። ይህን ጥሪ ሰምተው የሚቀበሉትና በንስሐ የሚታጠቡ ሰዎች እንደ መልካም መሬት የሕይወት ፍሬ ያፈራሉ። በማቴዎስ ወንጌል ምዕራፍ 13 ላይ እንድጠቀሰው። ስለዚህ ጌታችን ያንኳኳል፣ ማንም ቢከፍትልኝ ወደ ቤቱ እገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እራት የተባለው ቃል ሚስጥረ ቁርባን ነው። በሚስጥረ ቁርባን የሚፈጸመው ታላቅ የሕይወት ኅብረትን ያመለክታል። ሰው በምድር ላይ የሚኖረው በምክንያት ሲሆን ይህ እግዚአብሔርን በማወቅና በመታዘዝ ሕይወትን ማለምለምን ያመለክታል። ስለዚህ ዓለምን በመከተል የልብን በር ዘግቶ ከመቀመጥ ይልቅ እግዚአብሔር በቃሉ በኩል የሚያቀርበውን የፍቅር ጥሪ መቀበል፣ ንስሐ መግባትና ከእርሱ ጋር መዋሃድ የዘላለም ሕይወትን መውረስ የሰው ልጅ ዋነኛ ድርሻው። ስለዚህ ይህን ጥሪ መስማት ይገባናል ማለት ነው። እንግዲህ ማንም ደጁን ቢከፍትልኝ እንዳለ አምላክ ደጃችንን እንዴት ነው የምንከፍተው? የልባችንን በር እንዴት ነው የምንከፍተው? የልባችን ደጅ በምን ይከፈታል? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ የልባችን ደጅ የምንከፍተው በሶስት ዋና ዋና መንገዶች ነው። አንደኛ በንስሐ ነው። የልብ ደጅ በኃጢአት ዝገት ተቆልፎ ሊሆን ይችላል። ንስሐ መግባት ያንን ኃጢአት ያንን የዝገት በር አጥርቶ በሩን ለጌታ የሚከፍት የመጀመሪያ ቁልፍ ነው። ሁለተኛው የተሰበረ ልብ ነው። ልበ አምላክ ዳዊት በመዝሙሩ የሰበረውን ልብ እግዚአብሔር አይንቅም እንዳለ ራሳችንን ዝቅ አድርገን በትህትና በንስሐ ወደ እግዚአብሔር ስንቀርብ ልባችንን ስንሰብር በራሱ ጊዜ እግዚአብሔር ይገባል፣ ደጁ ይከፈታል። ሶስተኛው ለእግዚአብሔር ቃል መታዘዝ ነው። ለቃሉ መታዘዝ ነው።
እሺ ብትሉ የምድርን በረከት ትበላላችሁ እንደተባለ ማንም ቢወደኝ ትእዛዜን ይፈጽም እንዳለን የእግዚአብሔርን ቃል ማጥናት በቃሉ መኖር ያስፈልጋል። ከዚህ በኋላ ነው እንግዲህ ከእርሱ ጋር እራት የምንበላው ንስሐ ገብተን ከኃጢአታችንን በንስሐ አጥበን የጌታ ስጋና ደም ወደ ማዕዱ እንቀርባለን። ከእሱ ጋር እራት እንበላለን። እራት መብላት መተዋወቅን፣ መዋሃድን፣ መተባበርን ያሳያል። ጌታችን በምስጢረ ቁርባን በኩል በውስጣችን አድሮ እኛን ከእርሱ ጋር የሚያዋህድበት ታላቅ የፍቅር ማዕድ ነው። ደጁን ስንከፍትለት ብቻውን አይመጣም። ሰላምን፣ በረከትን፣ የዘላለምን ሕይወት ይዞ ይገባል። የተወደዳችሁ ወንድሞችና እህቶች እንግዲህ ዛሬ ምናልባት የልባችን ደጅ በጥቂት ኃጢአት ወይም ጭንቀት እሾህ ተዘግቶ ሊሆን ይችላል። ነገር ግን ዛሬም ጌታ በዚህ በደጅ ቆሞ ያንኳኳል። በሩን ልንከፍትለት ይገባል። እርሱ አይሰለችም፣ ተስፋ አይቆርጥም። ደጁን እንክፈትለት። በንስሐ ልባችንን በር እንክፈት። በተሰበረ ልብ ወደ እግዚአብሔር እንቅረብ። ቃሉን በመስማትና ለቃሉ በመታዘዝ በራችንን እንክፈት። ወደ ስጋው ደሙ እንቅረብ። ከእሱ ጋር እራት እንብላ። በሕይወታችን፣ በቤታችን፣ በስራችን ንገስ እንበለው። ከእኛ ጋር እራት ተመገብ፣ እኛ ከአንተ ጋር ለዘላለም እንኖር እንበለው። እግዚአብሔር በጣም አድርጎ ነው የሚወደን። ጠላቶቻችን ውደዱ እያለ ያስተማረ አምላክ እንዴት እኛን ይጠላናል? እግዚአብሔር በብርሃን የነገረንን በጨለማ መጠራጠር የለብንም። እሱን ልባችንን ከፍተን ልናስገባው ያስፈልጋል። እግዚአብሔር የሌለበት እውቀት ድንቁርና ነው። እግዚአብሔር የሌለበት ሀብት ድህነት ነው። እግዚአብሔር የሌለበት ስልጣን ውርደት ነው። ስለዚህ ከአምላካችን ጋር ልንሆን ይገባል። በራችንን ልንከፍት ያስፈልገናል። ጌታችን ያድነናል፣ ይፈውሰናል፣ በስጋ በነፍስም ያድነናል። በአባቶቻችን ይሁን አይተነዋል። እግዚአብሔር ከሳስ ሲፈውሳቸው አይተናል። ከአንበሳ አፍ ከአንበሳ መንጋጋ ሲያድናቸው አይተናል። እግዚአብሔርን በሕይወት ልንፈልገው ይገባል። ኤርምያስ በሰቆቃው ምዕራፍ 3 ቁጥር 40 ላይ መንገዳችንን እንመርምር፣ እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላል። ልባችንን እንክፈት፣ ልባችንን እናንሳ። እግዚአብሔር የሚፈልግ ልብ ሊኖረን ይገባል። እግዚአብሔር በንጹህ ልብ ነው የምናገኘው። ልቡን የዘጋ ሰው ዝንተ ዓለም ቤተ ክርስቲያን ቢኖር እግዚአብሔርን አያገኘውም። ልባችንን ልንከፍት ይገባል። እንግዲህ ለዛሬ ያቀረብነው ሀሳብ ይህን ይመስላል። ከወደዳችሁት ላይክ አድርጉት። ለሌሎች እንዲደርስ ደግሞ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ተመሳሳይ መልእክት እንዲደርሳችሁ የደውሏን ምልክት ይጫኑ። ለዛሬ አበቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን ሁሉ ጸሎት፣ ተራዳይነት አይለየን። ወስብሐት ለእግዚአብሔር።